እመቤታችን የተወለደች። እመቤታችን ስለተወለደችበት ስፍራ በዓለም የተለያዩ ሐሳቦች ሲሰነዘሩ ቆይተዋል። በዚህ ጉዳይ ላይ የሮማ ካቶሊክ ቤተክርስቲያን ሁለት ሐሳቦች የሚያነሱ ሲሆን አንደኛው ድንግል ማርያም ብስራተ መልአክ በሰማችበት ናዝሬት ተወልዳለች የሚል ነው። ሁለተኛው ሐሳብ ደግሞ ከ3ኛው ክፍለ ዘመን ወዲህ የማርያም መግቢያ ተብሎ በሚታወቀው ከኢየሩሳሌም የቅድስት ሐና የክሩሲድ ቤተክርስቲያን በታች ነው የተወለደችው የሚል መላምታዊ አመለካከት ነው። የኮፕቲክ ግብጽ ስንክሳር ደግሞ የእመቤታችን የትውልድ ስፍራ በናዝሬት ነው ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንክሳር ግን በቀደምትነታቸው ተጠብቀው የቆዩ ከመሆናቸው አንጻር ተአማኒነታቸው ጎላ መሆኑ ያሳያል። በመሆኑም በኢትዮጵያ ቤተክርስቲያን መጽሐፍ የእመቤታችን ትውልድ ስፍራ ሊባኖስ የተባለ ተራራማ ሀገር ነው። ሊባኖስ ከገሊላ በስተ ሰሜን ከፍንቄ በስተ ምስራቅ ይገኛል። ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ የሚለው ቃለ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ እንደሆነ ምስክርነታቸው የታመነ መሆኑ የቤተ ክርስቲያን ሊቃውንት ያስረዳሉ። መኃልየ 4:7 በመልአኩ ቅዱስ ገብርኤል ትእዛዝና መሪነት ቅዱስ ኢያቄምና ቅድስት ሐና ወደ ሊባኖስ ተራራ እንዲወጡ ተደረገ። ቅዱስ ዳዊት በመዝሙሩ መሰረቶቹ በተቀደሱ ተራሮች ናቸው ብሎ እንደተናገረው ከተቀደሱ ወላጆቿ ግንቦት 1 ቀን በተራራው ላይ ሳሉ እመቤታችን ቅድስት ድንግል ማርያም ተወለደች። መዝሙር 86:1 በቤተ ክርስቲያናችን ትውፊት መሰረት ሐና እና ኢያቄም ከአይሁድ ለማምለጥ ተሰደው በአድባረ ሊባኖስ ስር እመቤታችንን ወለዱ። በወቅቱ ከቤት የወጡት ለሽሽት ነበርና ስንቅ ስላልያዙ ምግባቸው ንፍሮና ጥራጥሬ ነበር። ይህንን ትውፊት በመያዝ በዓሉ ከቤት ውጭ ንፍሮና ጥራጥሬ እየተበላ ይከበራል። ይህ የንፍሮ መቀቀል በሀገራችን ከጥንት ጀምሮ ገበሬው የእርሻ ወቅት የተለያየ የእህል አዝርት ተቀቅሎ በአራቱ ማዕዘን እየተረጨ በየአድባሩ ቀየው ሁሉ ጥሩ የእህል አዝመራ እንዲሆን ይመኛል። ሆኖም ግን ይህ አድባር የሚለውን ቃል ለቆሌ አድባር በመቀየር ለባዕድ አምልኮ አደረጉት። በዚህ ዘመንም ደግሞ ደም ማፍሰስና ስካር አስረሽመቸው ወደ አላስፈላጊ ሁኔታ እየወሰዱት ይገኛል። የልደታ በዓል ሲሆን ብሔራዊ በዓል ሆኖ በዓሉም በሀገር የሚከበር በጸሎት የሚጀመር በጸሎት የሚያበቃ በዓል ይሆናል ብለን እናስባለን። ፈጣሪ አምላክ ለእመቤታችን የልደት በዓል ስላበቃን እግዚአብሔር የተመሰገነ ይሁን። መልካም ጊዜ። ልደታ ለማርያም